በነገረ ቤተክርስቲያን ትምህርት አራተኛ ሳምንት ይዛቸዋል። የመጀመሪያው ሁለት ሳምንት ከመምህር ሚኪያስ ጋር የነገረ ቤተክርስቲያን ትርጉምና ምንነት፣ ስለ ነገረ ቤተክርስቲያን ትምህርት፣ ቤተክርስቲያን ማናት የሚለውን ነበር የተመለከታችሁት። ከዛ በኋላ ደግሞ የተመለከታችሁት የቤተክርስቲያን ጠባያት ወይም ባህሪያት የሚባለውን ነው። በባለፈው ሳምንት ከኔ ጋር የቤተክርስቲያን ትውፊት ምንድን ነው የሚለውን የነገረ ቤተክርስቲያን አካል ስለሆነ ተመልክተናል። ዛሬ እንደ መጠቅለያ የሚሆን በቤተክርስቲያን ማናት በሚለው ርዕሰ ጉዳይ ላይ ቅድመ ኒቅያ የነበሩ አባቶች ስለ ቤተክርስቲያን የነበራቸው ምልከታ ምን እንደሚመስልና ይሄ እንዴት ለነገረ መለኮት ትምህርት፣ አጠቃላይ ለቤተክርስቲያን ሕይወት፣ በነገረ ድህነት ውስጥ የክርስቲያኖች የኛ ተሳትፎ፣ የሚስጥራት ምንነት አጠቃላይ ነገር እንደሆነ በተለይ በምስራቁ ዓለም ላይ ያሉ የክርስትና የቤተክርስቲያን ብለው ራሳቸውን የሚጠሩ ልዩ ልዩ ዶሚኔሽኖች ቤተክርስቲያን ማናት በሚለው ጉዳይ ላይ መግባባት አልቻሉ። በምዕራቡ ዓለም በጣም የተለያየ ነው። ሁሉም በተለይ ሪፎርሚስቶችም ከመጡም በኋላ እስከ ቫቲካን ሁለተኛ ድረስ የካቶሊክ ቤተክርስቲያን ሁለተኛ ቫቲካን የምትለውን ጉባኤ እስከ ጥቂት ዓመታት በፊት እስካደረገችበት ጊዜ ድረስ የነገረ ቤተክርስቲያን ጉዳይ መሬት ያረገጠ ጉዳይ ሆኖ ነበረ። ምክንያቱም ልዩ ልዩ ሀሳቦች የሚንጸባረቁበት ስለነበረ ትምህርት በተቀያየረ ቁጥር የአስተምህሮ ልዩነት፣ የአስተምህሮ ማዳበር ካለ የመጀመሪያ ቨልነረብል የሚሆነው የቤተክርስቲያን ትምህርት ነገረ ቤተክርስቲያን ነው። በኦርቶዶክሱም ዓለም በተለይ ከድህረ ዘመናዊና ዘመናዊው ጫና በኋላ ከኢኩሜኒዝም ወይም ደግሞ ከዓለም አቀፍ የቤተክርስቲያኖች ግንኙነት በኋላ አዳዲስ የሆኑ የነገረ ቤተክርስቲያን ያስተምህሮ ቲሞች ብቅ ማለት ጀምረዋል እና ልዩ ልዩ ናቸው። እነዚህ ከተለያየ የስነ መለኮት መነሻነት የቤተክርስቲያንን ሕይወት ለመግለጽ የሞከሩ ናቸው። በዚሁም ውስጥ ለምሳሌ አሁን ካቶሊኮች የራሽያ ኦርቶዶክስ ቤተክርስቲያን ሶቦርኖስ ወይም ደግሞ ኤክሊሲዮሎጂ የሚባል የራሳቸው የሆነ የኤክሊሲዮሎጂ ያለፈውን 100 ዓመት ዴቨሎፕ አድርገዋል። አሁን በጣም ፌመስ የሆነ በጴርጋሞ ሊቀ ጳጳስ የሆነ ጄዙለስ የተባለ ጳጳስ ታዋቂ ያደረገው ዩካሪስቲክ ኤክሊሲዮሎጂ የሚባል ነገረ ቁርባናዊ ነገረ ቤተክርስቲያን። ይሄን ነገረ ቁርባናዊ ነገረ ቤተክርስቲያን የሚለውን ቃል የዲያቆን ሚኪያስ አስረስ መጽሐፍ ላይ ታገኙታላችሁ። የቀሲስ መብራቱ ኪሮስ መጽሐፍ ላይ ታገኙታላችሁ። የቀሲስ መዝገቡ ካሳፈለቀ መጽሐፍ ላይ ታገኙታላችሁ። በትረ ሃይማኖት የተሰኘ መጽሐፋቸው ላይ። ሌላው በዛው በኦርቶዶክሱ ትራዲሽን ውስጥ ደግሞ ፔኑማቶሎጂካል ኤክሊሲዮሎጂ ወይም በዕለተ ጰራቅሊጦስ ከመንፈስ ቅዱስ መውረድ በኋላ በቤተክርስቲያን ላይ የሚሰራ መንፈስ ቅዱስ በመሆኑ በእያንዳንዱ በቤተክርስቲያን ሕይወት ውስጥ ያለውን ነገር ከነገረ መንፈስ ቅዱስ ጋር በማገናኘት የሚተረጉም ራሱን የቻለ ፔኑማቶሎጂካል ኤክሊሲዮሎጂ የሚባል አንድ ራሱን የቻለ ቅርንጫፍ መጥቷል። ሌላው በጣም በሰፊው የምናገኘው ናሽናሊስቲክ ኤክሊሲዮሎጂ የሚባለው ነው። ይሄ ደግሞ ለአስተዳደራዊ ይዞታ ቤተክርስቲያን በተለያዩ ክፍለ ሀገራትና ቦታዎች ላይ መከፋፈል ከጀመረች በኋላ የመጣ ዴቨሎፕ ያደረገ ኤክሊሲዮሎጂ ነው። ይሄ ኤክሊሲዮሎጂ በራሱ ዴቨሎፕ እያደረገ ነው። ለምሳሌ አውቶሴፍለስ ቸርቾች፣ አውቶሴፍለስ ማለት ራስ ገዝ ቤተክርስቲያኖች በየጊዜው ይፈጠራሉ። ኤርትራ ራስ ገዝ ቤተክርስቲያን ሆናለች ከተወሰኑ ዓመታት በፊት። በኤርትራና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መካከል ያለው ግንኙነት ግን አልጠራም። ይሄን ለማጥራት የሚሰሩ አባቶች አሉ፣ ናሽናሊስቲክ የሆነ አፕሮች በመጠቀም የሚሰሩ ነገር ግን በስነ መለኮቱ ዓለም ላይ ብዙ ክፍተት የሚገኝበት ነው። ከነሱ በተቃራኒው ደግሞ ዩኒቨርሳል ኤክሊሲዮሎጂ ላይ የሚያተኩሩ አሉ። ዩኒቨርሳል ኤክሊሲዮሎጂ ላይ በኦርቶዶክሱ ስነ መለኮት በምስራቃውያኑ በተለይ አፋናሲቭ የተባሉ አባት አሉ። ፋዘር አፋናሲቭ የሚባሉ በጣም ታዋቂ ናቸው። ሌላው ኤክሊሲዮሎጂ ኦፍ ኮሚኒየን ወይም ደግሞ የህብረታዊ ህልውና በነገረ ቤተክርስቲያን ውስጥ ያለውን ድርሻ በማጠንጠን ከፍ ያለ ስራ የሰሩ ደግሞ አባቶች አሉ። እንደ ፋዘር አሌክዛንደር ሽሜመን የተባሉ ነገረ ቤተክርስቲያን ላይ የሰሩ ቸርች ወርልድ ሚሽን የሚል መጽሐፋቸው ላይ ይሄን በእጅጉ እንደ አዲስ ቴማቲክ ጉዳይ ያቀረቡበት አሉ። የኦርቶዶክሱ ዓለምም ከፍ ባለ ጉዳይ በዚህ ጉዳይ ላይ እየሰራ ነው። ወደ ኦሪየንታልስ ቸርች ደግሞ ስንመጣ
እኛ አሃት አብያተ ክርስቲያናት ደግሞ እስካሁን በጥቂቱ ያገኘሁላቸው ሰዎች አሉ። የመጀመሪያው በግብፅ ኦርቶዶክስ ቤተክርስቲያን ሶስት አባቶችን ማንሳት እችላለሁ። በነገረ ቤተክርስቲያን ይዘት ይሄ መሆን አለበት የሚል አስተያየት ያቀረቡ። የመጀመሪያው ታዋቂው የሆኑት ፋዘር ታወሮስ ማላቲ ናቸው። ፋዘር ታወሮስ ማላቲ በተለምዶ ትራዲሽናሊስት የሚባለውን አፕሮች የተጠቀሙ ሲሆን እሳቸው በነገረ ቤተክርስቲያን አስተምሯቸው የግብፅን የኮፕቲክ ቤተክርስቲያንን ቅድመ ኒቄያ የነበራትን ቦታ ባጎላ መንገድ እና ኬልቄዶንን በመቃወም መሰረት ያደረገ ኤክሊሲዮሎጂ አላቸው። ከዛ ባለፈ ጂኦርጅ ቤባዊ የሚባሉ ትንሽ ሊበራል የሆኑ ቴዎሎጂያን አሉ። ቅድስት ሥላሴ መንፈሳዊ ኮሌጅም መጥተው እንደነበረ ከዚህ በፊት ሰምቻለሁ በአስተማሪነት። ጂኦርጅ ቤባዊ እሳቸው ሞር ዩካሪስቲክ የሆነውን ኤክሊሲዮሎጂ ማቀንቀን የሚያቀነቅኑ ናቸው። አሁን በግብፅ ኦርቶዶክስ ቤተክርስቲያን ዩኒቨርሲቲ የሚያስተምር አስተማሪ አለ፣ ጊዮርጊስ የሚባል ያው ጊዮርጊስ ማለት ነው በእኛ። ይሄ ዶክተር ጊዮርጊስ እንደዚሁ ዘቸርች የሚል መጽሐፍ አለው። እሱ ሞር ሞደርን የተባሉ የፕሮቴስታንትና የካቶሊክ ቤተክርስቲያኖችን ቴንደንሲ ነው እኔ በግል የተመለከትኩበት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ በጥናት መልክ ያየኋቸው የነገረ ቤተክርስቲያን መጽሐፍት አግኝቻለሁ። በጥናት መልክ ነው ግን ያገኘኋቸው። የቅዱስ ያሬድን የነገረ ቤተክርስቲያን አስተምህሮ በጥናት መልክ ሰርቶ ተመልክቻለሁ። በፒኤችዲ ጥናት የአባ ጊዮርጊስ ዘጋስጫን የነገረ ቤተክርስቲያን አስተምህሮ የሁለቱን አግኝቻለሁ። እጅግ በጣም ውብ ተደርጎ የተሰራ ጥናቶች ናቸው። ነገር ግን መሬት ላይ ወርደው በመጽሐፍ መልክ ታትመው የጋራ መረዳት ኮንሽስነስ ሆነው አላገኘኋቸውም። ወጥ የሆነ የነገረ ቤተክርስቲያን አስተምህሮ ስለሌለ ብዙ አይነት ፈተናዎችና ችግሮች ሲነሱ ትመለከታላችሁ። ብዙ ጊዜ ምንፍቅናን የምናስበው በሚስጥረ ስጋዌ ላይ ነው፣ በሚስጥረ ስላሴ ላይ ነው፣ ሚስጥረ ጥምቀት ላይ ነው፣ ሌሎች ጉዳዮች ላይ እናነሳለን። ኑፋቄ ሲነሳን ማለት ነው። መሰረታዊ ኑፋቄ ግን አሁን በዘመናችን ቻሌንጅ የተከፈተብን ነገረ ቤተክርስቲያን ላይ ነው። ቤተክርስቲያን ማናት? ቤተክርስቲያን ምንድናት? እቺ ቤተክርስቲያን ኦቶሪቲዋ ምንድን ነው? እና ደግሞ የቤተክርስቲያን ስልጣን የምንለው ማለት ነው። እና ደግሞ በዛ ውስጥ ደግሞ የቤተክርስቲያን ህይወት የምንለው ይሄ አዲሱ ህይወት የአዲሱ ሰው ህይወት ምንድን ነው የሚለው ላይ የጋራ መግባባት ስለሌለ ይሄ ሙሉ የቤተክርስቲያን አስተምህሯችን ላይ ጥላውን የሚያጠላና በአጠቃላይ ቤተክርስቲያን ማናት ብቻ ሳያቆም የምናስተምረው አስተምህሮ ምንድን ነው? በምናስተምረው አስተምህሮ ላይ የእያንዳንዳችን ቦታ ምንድን ነው? ድርሻ ምንድን ነው? ቤተክርስቲያን ውስጥ የሚፈጸመው ፕራክሲስ ተግባር እንዴት ይታያል? በዚህ ውስጥ ሰው እንዴት ድነቱን ይፈጽማል? በቤተክርስቲያን ውስጥ ድነትን ስለምንፈጽም እዚህ ላይ በሙሉ ስለሚያጠላ ነገረ ቤተክርስቲያን ላይ የሚመጣ ትንጥዬ ክፍተት አጠቃላይ ሃይማኖትን የተረዳንበትን መረዳት በሙሉ ሊያናጋውና ወደ ተሳሳተ ጎዳና ሊወስደው ይችላል። ስለዚህ ነገረ ቤተክርስቲያን በጣም ቁልፍ ጉዳይ ነው ማለት ነው። በጣም ቁልፍ ጉዳይ ነው። አሁን እንግዲህ ሞደርን የምንላቸው አሳቢዎች በዚህ በትምህርት የሚሰሩ አባቶች ላይ የጋራ መረዳት የለም ካልን ቀድሞ የነበረው ከኒቂያ በፊት የነበረው የነገረ ቤተክርስቲያን አስተምህሮ ምን ይመስላል የሚል ጥያቄ ነው የምንጠይቀው። ታዲያ ይሄን ጥያቄ ስንጠይቅ የመጀመሪያው መነሻ የምናደርገው የአዲስ ኪዳን የመጽሐፍ ቴክስቶች ናቸው። የአዲስ ኪዳን መጽሐፍት ስለ ቤተክርስቲያን ምን ይሉናል የሚለውን ስንመለከት ቤተክርስቲያን የምትለው ቃል በማቴዎስ ወንጌል ላይ ሁለቴ እናገኛታለን። ያው በቅዱስ ጴጥሮስ ምስክርነት ላይ ነው የመጀመሪያው የምናውቀው። በራሱ የነገረ ቤተክርስቲያንና የተልእኮ ናሬሽኖች አሉ በማቴዎስ ወንጌል ላይ። በመቀጠል ቤተክርስቲያን በይዘት አንድ ቴማቲክ ጉዳይ ሆና የምናገኛት በዮሐንስ ወንጌል ላይ ነው። አሁን ቤተክርስቲያን የሚል ቃል ባንመለከትም ነገር ግን የብሉይ ኪዳን ምንባባትን ሪፍሌክት እያደረገ ቅዱስ ዮሐንስ ወንጌላዊ ስለ ቤተክርስቲያን የሚነግረን ብዙ ነገር አለ እና በውሃ ዳር ያገኛት ሳምራዊቷ ሴት፣ በመስቀል ስር አንቺ ሴት ተብላ የተነገረችው ሴት፣ እነዚህ በአባቶች በቤተክርስቲያን ተተርጉመዋል። እንመጣበታለን። ማርያም መቅደላዊት በቤተክርስቲያን ተመሰላ የምትነገርናት፣ ትንሳኤውን ለመመልከት ሮጣ ሄደች ማርያምን ጨምሮ በቤተክርስቲያን ምሳሌነት ተመስላለች። ቀጥሎ የምናገኛቸው የሐዋርያት ተልእኮ በነገረ ቤተክርስቲያን ውስጥ ነው የምንመለከተው። ስለዚህ የሐዋርያት ስራ የነገረ ቤተክርስቲያን መጽሐፍ ተደርጎ ኢንተርፕሬት ይተረጎማል። ነገር ግን ይዘቱ ያደለው የቤተክርስቲያን ተልእኮን በተመለከተ ነው።
ቤተክርስቲያን እንዴት ነው ተልኳን የምትፈጽመው? የመጀመሪያዎቹ ሐዋርያት እንዴት ተልኳቸውን ፈጸሙ የሚለውን ስለሚናገር ማለት ነው። መንፈስ ቅዱስ ከወረደበት ዕለተ ጰራቅሊጦስ ጀምሮ ሐዋርያዊ ተልኳን መፈጸም የጀመረች ቤተክርስቲያን የቤተክርስቲያን ልደት የሚባለው ያ ቀን ስለሆነ ማለት ነው። ተልኳን ወደ ዓለም የወጣች ቤተክርስቲያን እንዴት በኢየሩሳሌም ታገለግል ነበረ? እሱን በመጀመሪያዎቹ 10 ምዕራፎች እናነባለን። ከዛ በኋላ ካለፈ በኋላ ደግሞ ዲያስፖራ የሆኑ አይሁዶች በኢየሩሳሌም የማይኖሩ አይሁዶች እንዴት ክርስትናን ተቀበሉ የሚለውን ደግሞ በቆርኔሌዎስ ቤተሰብ መጠመቅ፣ ከዛስ በኢትዮጵያዊ ጃንደረባ መጠመቅ፣ ከዛስ ለነሱ ደግሞ በተላከ በሐዋርያው በቅዱስ ጳውሎስ መጠራት ቀሪውን የቤተክርስቲያን ተልእኮ እንመለከታለን። ስለዚህ ሰፊውን ድርሻ የሚይዘው የቤተክርስቲያን ተልእኮ ምን እንደሚመስልና የመጀመሪያዎቹ ሐዋርያት እንዴት ከኢየሩሳሌም ወጣው ወደ ዓለም ምስክርነቷን ይዛ የወጣች ቤተክርስቲያን እንዴት ተልእኳን እንደፈጸመች የሚያሳይ መጽሐፍ ነው። በዛ ውስጥ ግን የቤተክርስቲያን ሕይወት ተገልጿል። በመቀጠል የምንመለከተው የሐዋርያው የቅዱስ ጳውሎስን መልእክታት ነው። የሐዋርያው የቅዱስ ጳውሎስ መልእክታትም እንደዚሁ የነገረ ቤተክርስቲያን ቴማቲክ የሆኑ ጉዳዮች በሰፊው ይነበቡበታል። በተለይ ለቆሮንቶስ ቤተክርስቲያን የተላከ መልእክት ለምሳሌ ለቆሮንቶስ ሰዎች የተላከው መልእክት ሐዋርያው ቅዱስ ጳውሎስ የላከላቸው ዋነኛ ዓላማ የተከፋፈሉ በጭንቀት ውስጥ ላሉ ክርስቲያኖች ነው። እነዚህ የተጨነቁ ክርስቲያኖች፣ የተከፋፈሉ ክርስቲያኖች የተሻለ አስተማሪዎች አለን፣ የጠራ ትምህርት አለን፣ ጥልቅና ትክክለኛ ከሆኑ ሐዋርያትን የተገኘው በእምነት እንበልጣቸዋለን ብለው በሚያምኑ መምህራን የተፈጠረ መከፋፈል ነው። ለዚህ ሐዋርያው ቅዱስ ጳውሎስ የሚሰጠው ደረጃዊ የሆነ መፍትሄ አለ። በመንፈሳዊ ህብረት ውስጥ ምን አይነት መንፈሳዊ ህብረት እንደሆነ ማለት ነው። የተከፋፈላችሁ ሆናችኋል፣ የእንትናንን እያላችሁ የአጵሎስን የኬፋንን እያላችሁ ቤተክርስቲያን እንዴት ተከፋፍሏታላችሁ? ቤተክርስቲያንን እኛ አልፈጠርናትም። እኛ የምናስተምረው በሙሉ የተገኘው ከክርስቶስ ነው። ኦቶሪቲያችን፣ ስልጣን የክርስቶስ ነው የሚለው ከሐዋርያው ቅዱስ ጳውሎስ የመጀመሪያ መልእክት ወደ ቆሮንቶስ ሰዎች የተገኘ ሊሆን ይችላል። በተመሳሳይ አይነት ቴማቲክ ጉዳይ ላይ ለገላትያ ሰዎች የተላከም ታገኙታላችሁ። የገላትያ ሰዎች ሐዋርያው ቅዱስ ጳውሎስ አስተምሮ እንደወጣ በአዲስ ወንጌል እንደተያዙ፣ ስለዚህ በመካከላቸው የተገኙ መምህራን እንግዲህ የሐዋርያው ቅዱስ ጳውሎስ መልእክታት ፓስቶራል መልእክታት ናቸው፣ አባታዊ መልእክታት ናቸው። የምናስተናግዳቸው በፓስቶራል መልእክትነታቸው ነው። ስለዚህ ያ አዲሱ ህይወት ምን እንደሚመስል በገላትያ መልእክት ላይ ልናነብ እንችላለን። በተመሳሳይ የቤተክርስቲያን ህብረት ምን እንደሆነ፣ መንፈሳዊ እድገት ምን እንደሆነ፣ ቤተክርስቲያን ክርስቶስ ከተሰቀለ በኋላ እስከ ዳግም ምጽአት ድረስ በምን አይነት ህይወት ውስጥ እንደምትኖር ለኤፌሶን በተላከው መልእክት ውስጥ ልናነብ እንችላለን። አንዳንድ በመንፈሳዊ ህብረት ማደግና በህብረታዊ ህልውናችን ማደግ ለሐዋርያው ቅዱስ ጳውሎስ አንድ የኤክሊሲዮሎጂ ቴማቲክ ጉዳይ ሆኖ ነበር። ለምሳሌ በህብረታዊ እድገት ላይ ለሮም ክርስቲያኖች በ12ኛ ምዕራፍ ላይ እንደዚህ ይላቸዋል። እንግዲህ ወንድሞች ሆይ ሰውነታችሁን ለእግዚአብሔር ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። አገልግሎት የሚለው ቃል ወርሺፕ ወይም ደግሞ አምልኮ፣ ሊቱርጊያ በሚል ቃል መተካት ይችላል። የእግዚአብሔር ፈቃድ እርሱም በጎ ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተሮጡ እንጂ ይህን ዓለም አትምሰሉ። እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ። በአንድ አካል ብዙ ብልቶች እንዳሉ የብልቶችም ሁሉ ስራ ሁሉ አንድ እንዳይደለ እንዲሁም ብዙዎች ስንሆን በክርስቶስ አንድ አካል ነን፣ እርስ በርሳችሁም አንዳችሁ ለሌላው ብልቶች ናችሁ ይላል። ስለ ቃሉ አምላካችን የእግዚአብሔር ስም የተመሰገነ ይሁን። ሐዋርያው ቅዱስ ጳውሎስ በዚህ መልእክቱ ላይ ከእያንዳንዱ ክርስቲያን ተልእኮ ወደ ብልት ወደ ሆነበት ወደ ክርስቶስ አካል ወደ ሆነበት ደግሞ ተልእኮ ሲሸጋገር እንመለከታለን በ5 ቁጥሮች ላይ እና ይሄ አይነት ቴማቲክ አይነት አገላለጽ የሐዋርያው ቅዱስ ጳውሎስ መልእክታት ላይ በሰፊው አለ። እስቲ የኤፌሶን መልእክታትን በጠቅላላ አድርገን ለመመልከት እንሞክር። ሐዋርያው ቅዱስ ጳውሎስ እድገቶቹን ይሄ ውህድ የሆነውን መስተጻምር በምዕራፍ 3 መጨረሻ ላይ በጸሎት መልክ እንደዚህ ያቀርበዋል። ለኤፌሶን መልእክት በላከው መልእክት ነው
ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። በመንፈስ ውስጥ ሰውነታችሁ በኃይል እንድጠነክሩ በክርስቶስም በልባችሁ እምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ስፋቱን፣ ርዝመቱን፣ ከፍታውና ጥልቀቱ ምን ያህል እንደሆነ ለማስተዋል ከመታወቅም ለሚያልፍ የክርስቶስ ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔርን ፍጹም ሙላት ደርሳችሁ ትሞሉ ዘንድ። እዚህ ጋር የእያንዳንዱን ሰው ተልእኮ ነገረን ማለት ነው። እናንተ እያንዳንዳችሁ እንደ ቤተክርስቲያን ያላችሁ ተልእኮ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ነው። ያ ደግሞ በህብረት ነው የሚሆነው። እንዴት? እንግዲህ በእኛ የሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ ለቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን አሜን። ይሄ ምዕራፍ 3ን ሲዘጋ ሐዋርያው ቅዱስ ጳውሎስ የጸለየው ጸሎት ነው። ያው በኋላ ነው በምዕራፍ የተከፋፈለው፣ ነገር ግን በጸሎት ነው ወደ ቀጣዩ ሐሳብ የተላለፈው። የኤፌሶን መልእክትን ስንመለከት በክርስቶስ ያላችሁ ይላቸዋል ክርስቲያኖች። በክርስቶስ ለክርስቲያኖች ስም ነበረ። በክርስቶስ የሚለው ቃል ብቻ በአንድ አረፍተ ነገር ውስጥ 4 5 ልታገኙ ትችላላችሁ። በክርስቶስ የሚለው ቃል ኤፌሶን መልእክትን ሲጀምሩ ራሱ የክርስቲያኖች መገለጫ የቤተክርስቲያን አንዷ መታወቂያ በክርስቶስ መሆን ስለሆነ ቅዱሳን ይላቸዋል። ቅዱሳን የሚለው ክርስቲያኖችን በሙሉ ነው። ምክንያቱም ስብስቡ የቅዱሳን ስብስብ ስለሆነ ይሄ ስለ ቤተክርስቲያን የሚነገረን አለ የኤፌሶን መልእክት ላይ። ሌላው ሲጠራቸው ምዕመናን ብሎ ነው የሚጠራቸው። ምዕመናን ብዙ ጊዜ አሁን በጾታ ህዝባውያን የሆኑትን መጥሪያ ነው። ምዕመናን የቤተክርስቲያን በሙሉ አካላት መጠሪያ ነው። ይሄ የኤፌሶን መልእክትን ስናጠና የምናገኘው የሐዋርያው ቅዱስ ጳውሎስ ቴማቲክ ጉዳይ ነው። ስለ እያንዳንዱ ሰው እድገት ግን ሐዋርያው ቅዱስ ጳውሎስ እንደዚህ ይላል ለኤፌሶን ሰዎች፣ እርሱም አንዳንዶች ሐዋርያት፣ ሌሎቹን ነቢያት፣ ሌሎቹን ወንጌላውያን ሰባኪዎች፣ ሌሎቹን እረኞች፣ አስተማሪዎች እንዲሆኑ ሰጠ። ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን የክርስቶስ ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራት የክርስቶስ አካል ህንፃ ፍጹማን የሆኑ ዘንድ እንደ ስህተት ሽንገላ ባለ ተንኮል በሰዎች ማታለል ምክንያት በትምህርት ነፋስ ሁሉ እንደተፍገመገመ ወዲያ ወዲህ እየተንሳፈፈ ህፃናት ወደ መሆን ፊት አይገባም። ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ይኸውላችሁ ነገረ ቤተክርስቲያን ነው ቴማቲካሊ እየተናገረ ያለው እያልኳችሁ ነው። ከእያንዳንዱ ክርስቲያን ወደ ቤተክርስቲያን ህብረት እያደገ ነው ሐዋርያው ቅዱስ ጳውሎስ የሚናገረው። ለእያንዳንዳችን ለአንዳንዶቻችን ሐዋርያት፣ ነቢያት፣ ለሌሎቹ ወንጌላውያን ሰባኪዎች ሆኖ ለኛ ተሰጥተውናል። አዎ በህብረት ውስጥ የሚሰጠው የእያንዳንዱ ጸጋ አንዱ እንዲያገለግል ነው። ይሄ የሆነው ግን ለምንድን ነው? እያንዳንዳችሁ በክርስቶስ ሙላት ወደ እርሱ እንድታድጉ ነው እያለ ነው። ይቀጥላል ህብረታዊ እድገቱን በምዕራፍ 4 ላይ እንግዲህ በጌታ እስር የሆንኩ እኔ የተጠራውበት መጠራታችሁ እንደሚገባ ትመላለሱ ዘንድ ለምናችኋለሁ። በትህትና ሁሉን በየዋህነት በትዕግስት እርስ በርስ በፍቅር ታገሱ። ስለ ህብረታቸው ነው እየነገራቸው ያለው። በደንብ አስተውሉ ክርስቲያኖች። በሰላም ማሰሪያ የመንፈስ ቅዱስ አንድነት ለመጠበቅ ትጉ። በመጠራታችሁ በአንድ ተስፋ እስከተጠራችሁ ድረስ አካልና አንድ መንፈስ አለ። በቤተክርስቲያን ውስጥ አንድ አካል አንድ መንፈስ ነው ያለው። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ በምትሆን በሁሉ በሚሰራ በሁሉ የሚኖር አንድ አምላክ የሁሉ አባት አለ። ነገር ግን ክርስቶስ ስጦታ እንደመጠን ለእያንዳንዳችሁ ጸጋ ተሰጠ ይላል እዚህ ጋር። ይሄን ህብረታዊ የሆነውን እድገት ከየት እንደመጣ ምንጩን እየነገረን ነው። የዚህ ቤተክርስቲያን እያንዳንዳችን ወደ ክርስቶስ የምናደርገው ህብረት የእያንዳንዳችን ደግሞ ብቻ አይደለም፣ በህብረት የምናደርገው ውህድ ተልእኮ ስለሆነ በምዕራፍ 5 ላይ ከቁጥር 1 ላይ እንደዚህ ይላል፣ እንግዲህ እንደተወደዱ ልጆች እግዚአብሔርን ከምትከተሉ ሁኑ። ክርስቶስ ደግሞ እንደወደዳችሁ የእግዚአብሔር መዓዛ ሽታ ወደሚሆን መባና መስዋዕት አድርጎ ስለእናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ ይላል። በፍቅር የምናድግበት ህይወት ምን ማለት ነው? በወንጌል አስቀድሞ እንደተነገረን እግዚአብሔርን ለመውደድ እኛ ባልንጀራችን ልንወድ ይገባል። ያ የባልንጀራ ፍቅር ባልንጀራ ተብሎ የተገለጸ እያንዳንዳችን ያለን የክርስቲያናዊ ህብረት ነው። ሁላችንም እርስ በርስ ያለን መታወቂያ በኋላ በሌሎቹ መልእክታት ላይ አንዳንድ ቦታ ላይ ቴማቲክ ጉዳይ አለ። ነገር ግን ሙሉ ለሙሉ የነገረ ቤተክርስቲያን መጽሐፍ ነው ልንለው የምንችለው የዮሐንስ ራዕይ ነው። ክርስቲያኖች የዮሐንስ ራዕይን ስታነቡ የምታነቡ
ቀሪ 30 ደቂቃ ከዛም ያነሰ ደቂቃዎች ቴክስቶች ካስረዱ የመጀመሪያዎቹ ክርስቲያኖችስ ነገረ ቤተክርስቲያን ላይ የጻፉት ነገር አለ ወይ? መሰረት ሊሆን የሚችላል። አሁን ቅድም የተነሳውበትን ነገር አትርሱ። መጀመሪያ ስነሳ ዘመናዊው በዘመን አሁን በዚህ ዘመንና በቅርብ ባለፉት 200 ዓመታት በነገረ ቤተክርስቲያን ጉዳይ ላይ ሰፊ የሆነ ልዩ እንዳሉና ልዩ ልዩ ቴማቲክ የሆኑ ነገሮችን ችግሮችን በሚፈታ መንገድ ቤተክርስቲያንን የነገረ ቤተክርስቲያን ትምህርት በተለያየ አይነት መንገድ እየተሰጠ እንደሆነ አንስተናል። ያን ለመመለስ ነው ወደ ጥንታዊት ቤተክርስቲያን ይሄር ነው። የሚገርማችሁ በዚህ አሁን አንድ ተቋም የግቢ ጉባኤ የሚያስተምርበትን የነገረ ቤተክርስቲያን ኮርስ እየከለሰ ነው እና ለመስጠት እድሉን አግኝቼ የነበረ አዲስ አበባ ዩኒቨርሲቲ ተማሪዎችን 5 ኪሎ ተማሪዎችንና ይዘቱ አብዛኛው የቤተክርስቲያን አስተዳደር የሚያስተምር ነው። ትምህርቱ ነገረ ቤተክርስቲያን ነው የሚለው፣ ነገር ግን አብዛኛው ይዘት አስተዳደራዊ ጉዳይ ላይ የሚያተኩር በራሱ አስተዳደራዊ ጉዳይ ራሱ ማተኮር እንደ አንድ ቴማቲክ ጉዳይ የነገረ ቤተክርስቲያን ይዘት ሆኖ ወጥቷል። እንግዲህ ታዲያ ወጥ የሆነውን የነገረ ቤተክርስቲያን ምስል ገጽ የት ነው የምናገኘው ስንል የመጀመሪያዎቹ ከአዲስ ኪዳን መጽሐፍት ቀጥሎ የተጻፉት መጽሐፍት ይሄን ወገግ አድርገው የሚያሳዩን ናቸው። ፋሲካ የተባለ ክርስቶስ በዕለተ ቤዛ ስነ ስቅለቱ ላይ ጎኑን በተወጋበት ሰዓት መስቀል የተባለ አልጋ ላይ በተኛበት ሰዓት ላይ ሔዋን ከአዳም ጎን እንደወጣች ከክርስቶስ ጎን በለቅርጽ በፈሰሰው ውሃና ደም ጥምቀትና ቁርባን ከኢየሱስ ክርስቶስ መከራ የተወለደችውን ቤተክርስቲያን እናት አድርጎ ስለሰጠን ቤተክርስቲያንን እንደ እናት መመልከት እናታችን ቅድስት ቤተክርስቲያን ማለት የመጀመሪያውና ቀዳሚው የነገረ ቤተክርስቲያን ቀዳሚ የሆነው ገጽ ምልክት ሆኖ እናገኘዋለን። ለመሆኑ ቤተክርስቲያንን በዚህ መንገድ ስንመለከታት እንዴት እናገኛታለን ስንል ቤተክርስቲያንን በመጀመሪያ ከፍጥረት በፊት ትገኛለች ተብሎ ይነገራል። ምን ማለት ነው? ዓለም ከተፈጠረበት ጊዜ ጀምሮ የእግዚአብሔር አምላክ የአዲስ ህይወት እቅድ በመሆኗ ነበረች የሚል የመጀመሪያው ማለት ነው። ይሄ ሁለተኛ መልእክቱ ወደ ቆሮንቶስ ላይ 14ኛ ምዕራፍ ላይና የአሌክዛንድሪያ በይሄ በቅድስና እናስበውም ግን early church writer ነው። የምታሳውቀውን ዛፍ ላይ ትእዛዛትን ሰጠ። ቤተክርስቲያንን በሰጣት ቃል ኪዳኖች እንዲደሰቱ በተግሳጾቿም እንዲፈሩ በሚያስፈራ ቃል በውስጧ ቀረጸ። በማይዝለው ክንዱ ይችን ገነት ተከላት፣ ያለምንም ድካም አስጌጣት። ፈጣሪ ቤተክርስቲያንን አጃት፣ ደስም አለው። በእርሷም ደስታ ገነትን እንደተከለ ልክ እንደዚሁ ቤተክርስቲያንን ለክብሩ አበጃጃት። በዚያም ገነት ውስጥ እግዚአብሔር አረፈ ይለናል ኪንግስ ኦፍ ፓራዳይስ ምዕራፍ 6 ላይ። እግዚአብሔር አምላክ ከስነ ፍጥረት ጋር አስቀድሞ ቤተክርስቲያን እንዳሰባት በአምላክ ሕሊና ታሰባ እንደነበረች ቤተክርስቲያን ዓለም ከመፈጠሩ ዓላማ እንደሆነች አዳም ወደ ክርስቶሳዊ ልደት እንዲወለድ ማህፀን እንዳስፈለገው ከዓለም መፈጠር በፊት በአምላክ ሕሊና ታሰባ የነበረችው የሰው ድህነት የሚፈጸምባትን ቤተክርስቲያን እግዚአብሔር አምላክ እንዳዘጋጀ ይቺ ማህፀን የተባለች ቤተክርስቲያን ከፋሲካው ምስጢር ሳትነጠል ድረስ እስከ ምጽአትም ድረስ ልጆቿን እንድታገኝ ይሄን አይነት ተመሳሳይ አይነት የምናገኘው በዚሁ ዘመን ላይ በተጻፈ በግዕዝ በአክሱማዊት በዘመነ አክሱም በአክሱማዊት ኤጅ ወደ ኢትዮጵያ ተተርጉሞ የገባ የነብዩ ሄርማ ድርሰት ነው። የነብዩ ሄርማ ድርሰት በእንግሊዘኛው ሼፐርድ ኦፍ ሄርማስ ይባላል። ቅዱስ ያሬድ እንደደረሰው ይሄ በግዕዙ እናውቃለን። ከዛ ላይ እንደ ግብዓተ ተጠቅሞ ልዩ ልዩ መዝሙሮችን ዘምሮልናል። ያቺ ሰማያዊት ኢየሩሳሌም በቅዱስ ያሬድ በሰፊው አለች። አባቶች አብርሂ ኢየሩሳሌም እያሉ ይዘምራሉ። ያቺ ኢየሩሳሌም ሰማያዊቷ ኢየሩሳሌም ናት ክርስቲያን እና ሼፐርድ ኦፍ ሄርማስ የምንለው የሄርማ ኖላዊ ድርሳን የሚገርማችሁ
በተመሳሳይ አይነት መንገድ ከዓለም መፈጠር በፊት የነበረች ቤተክርስቲያን በኋላ ግን እስከ ክርስቶስ መምጣት ድረስ እየተገነባች የምትሄድ እና በመጀመሪያ ራሷን በሴት መልክ ይገለጣች ለሄርማ ማለት ከዛ ያቺን ሴት ተመልክቷት እንደወደዳት እንዳወቃት ሄርማኖላዊ በራእይ ነው የደረሰልን እኛ ጋር ገብቶ ሪክዋለ ቤተክርስቲያን አይመርክዋ በመቀጠል ሌሎች ቦታዎች ላይ ቤተክርስቲያንን እንደ እናት የምናገኛት እንደው ኤርሊ ቸርች ላይ በሰፊው እንዳለ ለመናገር ነው ይሄን ሁሉ መዘረዝረው የቅዱስ ሄሬኒዮስ ድርሳናት ላይ ለመናፍቃን መልስ የሰጠው against heresies ላይ በሰፊው the virgin mother ድንግሏ እናት እየተባለች በሰፊው ትጠቀሳለች እቺ ድንግል ማናት ይሄ ምስል ስኬት ነው የመጣው እንዳልኳችሁ ከክርስቶስ መከራ አይነጠልም የክርስቶስ መከራ እንድትወልድ ያደረጋት ማህፀን ናት እቺ ማህፀን የክርስቶስን መከራ በትንቢት መከራ የሚቀበለውን አገልጋይ በምዕራፍ 52 እና 53 ላይ በትንቢተ ኢሳይያስ ካነበብን በኋላ ምዕራፍ 54 ከቁጥር 1 እንዲህ ብሎ ይጀምራል አንቺ ያልወለድሽ መካን ሆይ ደስ ይበልሽ አንቺ ያላማጥሽ ሆይ እልል በይ ጩሂ ባል ካላት ይልቅ ፈት የሆነችው ልጆቿ በስተዋልና ይላል እግዚአብሔር እቺ ሴት ማለት እቺ ሴት በአብዛኛው የኤርሊ ቸርች ኮሜንታሪዎች ላይ የምናገኛት the virgin mother እናታችን ቅድስት ቤተክርስቲያን በኋላም በሰፊው እንዳልኳችሁ ይሄ በሚዲቫል ኤራ ላይ በመካከለኛው ዘመን ላይ ወደ በኢትዮጵያ ተተርጉሞ ወደ ገቡ ድርሳናት ላይ እናገኛታለን እናት ቤተክርስቲያን እየተባለች ማለት ነው የመጨረሻ አንድ ልንገራችሁና ወደ ዋናው እንትኑ ጉዳዩ ልግባ የክርስቶስ ቤተክርስቲያን እንደሆነ አዳምም ለሔዋን ራስ ነው ሰላም ለከ አዳም አቡነ ርዕሰ ሔዋን ምን ከሚል በመነሳት ነው አማርኛው ነው ያነበብኩላችሁ ያለው ለደቂቃ እዚያ ከህዝብ ሀባ አምላክነ ሰአል በእንቲያነ የእናታችን ሔዋን ራስ የምትሆን አዳም ወይ ለአንተ ሰላምታ ይገባሃል ልጆች ስለሆኑት ህዝቦች ስለኛ ወደ አምላክ ለምን እናታችንም አንቺም ለምኝልን ሔዋን አስቀድሞ የሕያዋን ሁሉ እናት ብትባልም ልጆቿ በሙሉ ግን የሚሞቱ ሆነዋል አቤል ሞቷል ቃኤል ሞቷል የአቤልና የቃኤል ልጆች ይሆን ሁላችንም ሞተናል ሞት አለች በሔዋን ልጆች መካከል ያደረ ሆኖ በመስቀል ላይ ሔዋን በሞት በኩል የቀደሚቷ ሔዋን አስቀድማ የነበረችው ሔዋን የሕያዋን እናት ብትባልም እኛ ልጆቿ ግን ሞተናል አዲሷ ሔዋን የተባለች የአዲሱ አዳም የክርስቶስ አካሉ ደግሞ የሆነች ቤተክርስቲያን ደግሞ ሁላችንም እንድንሞት አድርጋን በህይወት ታኖረናለች እንዴት ሁላችሁም ወደ እዚህ ቅድስት ቤተክርስቲያን የገባችሁት በምንድነው በጥምቀት ጥምቀት ምንድነው ሞት ነው ትንሳኤ ነው ከክርስቶስ ሞትና ህይወት የምንሳተፍበት ነው ከጎኑ ውሃና ደም ፈሰሰ ለማለት ተወጋ ማለት ይቀድማል የክርስቶስ መከራ ይቀድማል ስለዚህ የክርስቶስን መከራ ተሳትፈን ነው ከዚች ማህፀን የምንወለደው ከዚች ማህፀን ስንወለድ ሁላችንም በስመ ክርስትና ተሰጥቶን አዲስ ህይወት ውስጥ ገብተናል አዲስ ማንነት ተላብሰናል አዲስ ልጅነት ተሰጥቶናል በክርስቶስ ክርስቲያን በወልድ ውሉድ ተብለናል በጾታ መለየት የሌለበት ወለትነት የሌለበት በልጅነት ክርስቲያን ማህፀን ውስጥ ተሰጥቶናል እቺ ማህፀን መውለድ የምታቆም ማህፀን አይደለችም እስከ ክርስቶስ ዳግም ምጽአት ድረስ የምትወልድ ማህፀን ናት እንድትወልድ ያደረጋት እሱ ስለሆነ ክርስቶስ ስለሆነ እንድትወልድ ያደረጋት ራሱ ስለዚህ እስከ ዳግም ምጽአት ድረስ እኔና እናንተ ከእናትና ከአባታችን ማህፀን ብቻ አይደለም ከዚህ ቤተክርስቲያንን መወለድ አስፈልጉናል ተወልደናል ለዛ ነው ሲፕሪያን የተባለ የቅርጥግና ሊቀ ጳጳስ እናቱ ቤተክርስቲያን ያልሆነች አባቱ እግዚአብሔር ያልሆነ አይደለም የሚል አባባል ነው ታዋቂ የሆነ አባባል ለምን አባታችን ሆይ የምንልበትን ስልጣን ያገኘነው እናታችን በምንላት ቅድስት ቤተክርስቲያን ማህፀን ውስጥ አልፈን ስለዚህ አሁን ያልወለደች መካን የተባለችው አስቀድሞ
ልጆችን ማስገኘት ያልቻለችው የቀደመችው በኩር የተባለች ቤተክርስቲያን አሁን ልጆችን አስገኝታለች፣ ልጆችን ወልዳለች። እምትወልድ ማህፀን አድርጓታል ክርስቶስ በመከራ። ያቺ ቤተክርስቲያን እኔና እናንተ የተወለድንባት ቤተክርስቲያን ናት። ያቺ ቤተክርስቲያን ወደ አዲስ ህይወት የገባንባት ቤተክርስቲያን ናት። ያቺ ቤተክርስቲያን በሚስጥራተ ቤተክርስቲያን እኔና እናንተን ለመንግስቱ ብቁ ያረገችን ቤተክርስቲያን ናት። ያቺ ቤተክርስቲያን አስቀድሞ በአዳማዊ ማንነታችን ሳይሆን አሁን በዳግማዊ አዳም በክርስቶስ እንድንታወቅ አዲስ ሰው የምንሆንባት እና የሆንባት ቤተክርስቲያን ናት። ቤተክርስቲያን ተቋም አይደለች። ቤተክርስቲያን ድርጅት አይደለች። ቤተክርስቲያን ህይወት ናት። ከክርስቶስ አካል ያደረገችበት ወደ አካሉ ያስገባችበት የራሷ ሚስጥር በክርስቶስ የተሰጣት ማህፀኗ በክርስቶስ የተከፈተላት ቤተክርስቲያን ናት ያለች። እጅግ በጣም በሚያስደንቅ የኛ አባቶች እጅግ በጣም የሚያስደንቅ ነው እንትናቸው ሚስጥራቸው። ይሄን ሊቀ ሊቃውንት ስምዐኮነ መላክ ተንከተም በሚል መጽሐፋቸው ላይ እጅግ በጣም በሚደንቅ መንገድ ያስቀመጡት። እንተ ላይለ ሁሉ ጉባኤ ዘሐዋርያት የሚለውን ሲተረኩሙ ቅድም የተናገርኩበትን በኩረ ፍጥረት ተብሎ የሚጠራ ክርስቶስ አካሉ ስለሆነች የበኩር ልጇን ወለደች የሚለው የወንጌላውያኑ ትምህርት በኩራቱ ለቤተክርስቲያን ነው፣ ክርስቶስ በብዙ ወገን ለቤተክርስቲያን በኩር ነውና ብለው በተንከተም ገጽ 343 ላይ ይሄን ሁሉ ሚስጥር በአንድ አረፍተ ነገር ጠቅልለው አስቀምጠዋል። ጠቅልለው ነው ያስቀምጡት። ጠቅልል አድርገው እንደው ይሄን ሁሉ ጓዝ ማለት በአንድ ቋንቋ በአንድ እና በኩር የሚለውን አስቀድሞ የነበረውን የክርስቶስን በኩርነት ለቤተክርስቲያን የቤተክርስቲያንን በኩርነት ደግሞ በክርስቶስ አካልነት ተናግረዋል። የቤተክርስቲያን ህይወት እኛ የምንወለድበት ህይወት ታዲያ ምን አይነት ህይወት ነው ስንል ይሄ አዲስ ህይወት አካሉ የሆነች ቤተክርስቲያን አሁን ክርስቶስ ነው ብለን በመናምነው ማለትም በፋሲካው ክርስቶስ በሞቱ በህማሙ በሞቱ በትንሳኤው በእርገቱ በአባቱን ቀኝ የተቀመጠውን የክርስቶስን ህይወት ገንዘብ ያደረገች ናት። አሁን ይሄ በስነ መለኮቱ the ontology of the church ጥያቄ ውስጥ ይገባል። the ontology of the church ምንድነው? የቤተክርስቲያን ኑባሪያዊ ማንነቷ ምንድነው ስንል ቤተክርስቲያን ተቋም ናት እንል እንችላለን። ቤተክርስቲያን በአንድ ወገን የተሰበሰበች ናት በምድር ላይ እንል እንችላለን። ቤተክርስቲያን ተቋም ናት እንል እንችላለን። ቤተክርስቲያን ቤተ ክህነት ሆኖ ልንል እንችላለን። ቤተክርስቲያን ድርጅቶች ናቸው ልንል እንችላለን በውስጡ ያሉ። ወይ ቤተክርስቲያን አጥቢያ ላይ ያለው አገልግሎት ብቻ ነው ልንል እንችላለን። ቤተክርስቲያን ናት የምንለው አይደለም። ክርስቲያኖች በመጀመሪያ ቤተክርስቲያን ማናት ስንል እኔና እናንተን አሁን የተነሳውና በአባቱን ቀኝ የተቀመጠውን የኢየሱስ ክርስቶስን አካል የምታረገን ይሄንንም የምታረገን በምንድነው? በራሳችን ሞታችንን ተቀብለን በጥምቀት ዊሊንግሊ በፈቃዳችን ለእሷ ህይወት እንደ አዲስ ተወልደን በአዲስ ማንነት በአዲስ ስም በአዲስ የህይወት ግብ በአዲስ ጥሪ በክርስቶስ ክርስቲያን ያስባለችን እናታችን ማህፀን ናት ቤተክርስቲያን። ቤተክርስቲያንን የምንመለከታት እንደዛ ከሆነ በቤተክርስቲያን ውስጥ ያለው እያንዳንዱ ህይወት ወደዚህ አማናዊ ውህድ ወደ ሆነው ተልኮ እንድናድግ የሚያደርግ ነው። ስለዚህ ቤተክርስቲያን እናት ናት ስንል ከዚህ ሁሉ ቴክስቶች ጋር በመደመር በመያዝ ተጨምቆ ይወጣል። ይሄ ከአራተኛው መቶ ክፍለ ዘመን በኋላ ራሷ እመቤታችን ቅድስት ድንግል ማርያምን ምሳሌ አድርገን እናረሳታለን። ምሳሌ አድርገን ማለት ለዚህ አሁን ቀደም የተናገርኩት ነገር በሙሉ ወደ ህሊናችሁ ትዝ ካላችሁ እንግዲህ ያው በቤተክርስቲያን ትምህርት በደንብ ረጅም ጊዜ እንደተማራችሁ ተስፋ አደርጋለሁ። ይሄ ነገር ስለ እመቤታችን አይደል እንዴ የሚነገረው የሚል ድምጽ ወደ አይምሯችሁ ሊመጣ ይገባል። ስናገር እንደዛ ማሰብ አለባችሁ። ምክንያቱም አዎ the reality of the church የቤተክርስቲያኗ መገለጫ በእመቤታችን በኩል ይነገራል። ይሄንን በረከት አለምሸት አይደለም ያደረገው። እስቲ ቅዱስ ኤፍሬም የሚለውን እንመልከት። ቅዱስ ኤፍሬም በአራተኛው መቶ ክፍለ ዘመን the night of resurrection በሰጠው ሰርመን ላይ በትንሳኤ ምሽት ባስተማረው ትምህርት ላይ እንደዚህ ይላል። the virgin mary is a symbol of the church እመቤታችን ቅድስት ድንግል ማርያም የቤተክርስቲያን ምሳሌ ናት። when she receives the first announcement of the gospel የመጀመሪያውን የወንጌልን ብስራት ስትቀበል እንግዲህ በደንብ አስቡ። እመቤታችንና ቤተክርስቲያን አንድ ላይ ያደረገ ነው። and it's the name of the church that Mary sees the risen Christ blessed to be God እመቤታችን ቅድስት ድንግል ማርያም አርጎ በእመቤታችን አግባብ የመጀመሪያውን ትንሳኤ የተመለከተችው ቤተሰብ ናት ይለናል።
አባታችን ቀሲስ ቴዎድሮስ እዚህ አሉ። በቅዱስ ያሬድ ድርሳናት ውስጥ የትንሣኤን ምስጋና ስንመለከት ቅዱስ ያሬድ የመጀመሪያውን ትንሣኤ የተመለከተችው ማርያም መቅደላዊት ያደርጋል። እመቤታችን ቅድስት ድንግል ማርያም ምን ነው የሚያደርገው? ለምን? በዛ ውስጥ ተገብቶ የሚነገር ሰፊ ትራዲሽን አለ ከዛ በፊት። አዎ እመቤታችን ቅድስት ድንግል ማርያም ነው የታየችው። አንድም ቤተክርስቲያን ናት የተመለከተችው በዛ ውስጥ። ቅዱስ ኤፍሬም ያንን ነው በአራተኛው መቶ ክፍለ ዘመን እየነገረን ያለው። who fulfilled Mary and the church with a joy በትንሣኤው ብስራት ደስ ያሰኛቸው ማለት ነው። we call the church by the name for she deserves a double name በሁለት ስም እንጠራታለን ቤተክርስቲያንን። the virgin mother ድንግል ማህፀን፣ ድንግል እናት የሚለውን ስትሰሙ ወደ ህሊናቸው የመጣው የእመቤታችን የቅድስት ድንግል ማርያም የነገረ ማርያም ትምህርት ነበረ። እሱን አክኖሎጂ እያደረገላችሁ ነው ቅዱስ ኤፍሬም። yes she deserves a double name ሁለት ስም ዲዘርቭ ታደርጋለች እያለ ይሄ ወደኋላ የዮሐንስ ወንጌል የምናነብበትንም ይነግረናል። ሜሪ የሚለውን እመቤታችንን ወደኋላ እንዴት ማንበብ እንዳለብን። በአብዛኛው ዘ ቨርጂን ሜሪ የሚለው እርሊ ቸርች ላይ የሚገኙ ድርሳናት ላይ በአብዛኛው የምናገኛቸው ቴክስቶች ለእመቤታችን መተርጎም የጀመሩት ከጠርጡሊያን ከተባለ በሶስተኛው መቶ ክፍለ ዘመን በሁለተኛው መቶ ክፍለ ዘመን መጨረሻ የነበረ የቤተክርስቲያን ጸሐፊ ነበረ። በኋላ በቅድስና አናስበው ሞንታኒስት የተባሉ መናፍቃን ጋር ገብቶ ነው የህይወቱ ፍጻሜ የሆነው እና ከሱ በኋላ አብዛኛው ቴክስቶች ለእመቤታችንና ለአዳም የሚነገሩ ሆኗል፣ ለክርስቶስ ማለት ነው። ከዛ በፊት ከጎኑ የተወለደችው አሁን አባ ጊዮርጊስ ዘጋስጫ ይሄ እንደውም እኔ ሌላ ሰዓት ነው እንጂ በአባ ጊዮርጊስ ዘጋስጫ በሰፊው መመልከት እንችል ነበር። ምክንያቱም አባ ጊዮርጊስ ዘጋስጫ ክርስቶስ የተኛበትን አልጋ ቅዱስ መስቀል አድርጎ ይሄን ሚስጥር በሰፊው ስለሚያብራራውና ክርስቲያኖች ቤተክርስቲያን ማናት የሚለውን ነገር ወደ ህሊናችሁ ጠይቁ። ቤተክርስቲያን ማናት? ቤተክርስቲያን ወደ እናንተ መጀመሪያ ሲመጣ ወደ ህሊናችሁ ይመጣው ምንድነው? የተወሰነ ስርዓቷ ነው? የተወሰነ ትምህርቷ ነው? የተወሰነ ህይወቷ ነው? የምታውቁት ደብር ነው? አገልግሎቱ ነው? የምታውቋቸው ካህናት፣ ጳጳሳት፣ ዲያቆናት ናቸው? ወይስ ቤተክርስቲያን መጀመሪያ ሲባል በክርስቶስ መከራ መውለድ የቻለችው ለኔና ለእናንተ እናት የሆነችን አዲስ ህይወት ናት። ያቺ አዲስ ህይወት ለቀደሞቹ ክርስቲያኖች ኮስሞሎጂካሊ የአዲስ ህይወት ማንነት ነበር። ይሄን አዲስ ማንነት የሐዋርያው ቅዱስ ጳውሎስ መዝጊያ ላርገው ቅድም ባልኩት ጥቅስ ላይ ባነበብኩት ላይ ይሄ አዲስ ማንነትን ሐዋርያው ቅዱስ ጳውሎስ እንደዚህ ተናግሮታል። መጠቅለያ ጥቅስ ላርገው እዛው የኤፌሶን መልእክት ላይ ነኝ ከቁጥር 17 ጀምሮ አነባለሁ። ምዕራፍ 4 እንግዲህ ከእርሱ ከተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠበት በጅማት ሁሉ እየተጣጋማ እየተያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል። እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታም ሆኜ እመሰክራለሁ። የኤፌሶን ቤተክርስቲያን ክርስቲያኖች የኤፌሶን ቤተክርስቲያን በእጅጉ ከአሕዛብ ጋር ተጠጋግቶ ስለሚኖሩ የአሕዛብን ማንነት የመውረስ ጉዳይ ነበርና ሐዋርያው ቅዱስ ጳውሎስ አሁን ባነበብኩት በቁጥር 16 17 18 ክርስቲያኖች በቤተክርስቲያን ህይወት ሲኖሩ ሌሎች አዳዲስ ጠባያትን ገንዘብ ማድረግ እንደሌለባቸው ያሳሰበበት። እነርሱ ባለማወቃቸው ጠንቅ በልባቸው ደንዳናነት ጠንቅ ልቦናቸው ጨለመ ነው ማለት ነው። አሕዛብ ህሊናቸው ከእግዚአብሔር ቃል የራቀ ነው ማለት ነው። ሶስተኛ ከእግዚአብሔር ህይወት የራቁ ናቸው ማለት። ጠንቅ ልቦናቸው ጨለመ፣ ከእግዚአብሔር ህይወትም ራቁ። ደንዝዘውም በመመኘት እርኩሱን ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እናንተ ግን ክርስቶስ እንደዚህ አልተማራችሁም። ክርስቶስ ኤፌሶን ሄዶ አልተማረም። ነገር ግን በቤተክርስቲያን የተወለደ ወንጌል የተሰበከችው በሙሉ ከክርስቶስ ተምሯል። በእርግጥም ሰምታችኋል፣ እውነት በኢየሱስ ክርስቶስ እንዳለ በእርሱ ተምራችኋል። የፊተኛ ኑሯችሁን እያሰባችሁ እንደሚታለል ምኞት እንደሚጠፋው አሮጌውን ሰው አስወግዱ፣ በአእምሯችሁ መንፈስ ታደሱ፣ እውነትን በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። ስለዚህ ውሸትን አስወግዱ፣ እርስ በርሳችሁ ብልቶች ሆናችኋልና እያንዳንዳችሁ ከባልንጀራችሁ ጋር እውነትን ተነጋገሩ ይላል። አሁንም የክርስቶስ አካል የመሆን ብልት የመሆን ጉዳይ ድጋሚ መጥቷል። ስለዚህ ሐዋርያው ቅዱስ ጳውሎስ የክርስቲያኖችን ቤተመቅደስነት፣ የመንፈስ ቅዱስ ቤተመቅደስነት፣ የክርስቶስ አካልነት እና ህዝበ እግዚአብሔር ኤክሌሲያ የምንለው አቅሌሲያ የምንላት ቤተክርስቲያንን
በአንድ ሚስጥር ጠቅሎ ነው እያስረዳ ያለው። ቱኮል አውት የምትባለው ወታም የተጠራችሁ ቤተክርስቲያን፣ በአንድ ጥሪ የተጠራችሁ ቤተክርስቲያን እርሱንና ራስኛን ሰውንና ስነ ፍጥረትን ወደ እግዚአብሔር በመስዋዕት የምታቀርብ የክርስቶስ አካሉ ናት። ይሄ የአባቶች ትምህርት ከቅዱስ ሄሬኔዎስ እስከ ቅዱስ ጎርጎርዮስ ዘኑሲስ ድረስ በሰፊው የምንመለከተው ነው። ቤተክርስቲያን ማናት ስትባሉ ከዚህ በኋላ እንደው አደራችሁን ቤተክርስቲያን እናቴ ናት፣ ወልዳኛለች በአዲስ ህይወት። ይሄ አዲስ ህይወት ከክርስቶስ የተማርኩት ህይወት ነው። ይሄ አዲስ ህይወት በቀደሙ በወደቀው ሰው ሳይሆን በአዲሱ ሰው ለብሼ አዲሱን ሰው መለብስበትን ህይወት ገንዘብ ማድረግባት፣ ድነቴን የምፈጽምባት እናቴ ናት እንድትሉ አደራ እላለሁ። የሰማነውን በልቡናችን ያሳድርብን።